ሰላም ጋይስ እንዴት ናችሁ? ሰላምታ ይድረሳችሁ በያላችሁበት። ለማታውቁኝ ቴዎድሮስ ካሳሁን እባላለሁ። የዚህ የቴዴል ቲዩብ ላይ የተለያዩ ስራዎችን እየሰራሁ ቆይቻለሁ። ከዚህ በፊት ደግሞ እንደምታውቁት በተለያዩ የቴሌቪዥን ቻናሎችም አንዳንድ ስራዎችን ለመስራት ሞካክሬያለሁ። ግን ያው በተለያየ ጊዜ I'm not okay guys. I'm not okay. እና በተለያየ ጊዜ የተለያዩ ስራዎችን ለመስራት እየሞከርኩ ነበር። ግን ያው እንደምታውቁት በጣም ተከታታይነት የሌለው ብቅ ጥልቅ ጠፋ መጣ አይነት ነገር ውስጥ ነበር የነበርኩት። ያም በኋላ ላይ አሁን ሪሰንትሊ እየተረዳሁት እንዳለሁት ያለ ምክንያት የሆነ ነገር አልነበረም። ምንድነው የሆነው ነገር? ያው ብዙ ጊዜ ለሰው ያልነገርኩት ነገር የውስጥ ጭንቀት something ወይም ስትረስ አይነት ነገር ነበረብኝና ከምን እንደሚመጣ ግን እርግጠኛ አይደለሁም። በተለያየ ቦታ ላይ በመሰራበትም ሰዓት ድንገት ሳልናገር እያቋረጥኩ መውጣባቸው ጊዜያቶች ነበሩ። ከነዛም ውስጥ አንዱ በፊት ለፊት የሚታዩ ቴሌቪዥኖች ላይም የተከሰተ ነገር ነው። ምንም እንትን ሳይደረግ ስራውን ትቶ የመጥፋት አይነት ነገር በተደጋጋሚ ራስን አይዞሌት ማድረግ እነዛ አይነት ነገሮች ተደጋጋሚ ያደርግ ነበርና በስራዎቼ ላይም እንደምታዩት የተለያዩ ነገሮችን ሞክራለሁ። ከዛ ደግሞ ብዙ አይቀጥሉም። እነዛም በውስጥ ያሉ የተለያዩ የሚሰሙኝ የነበሩ ነገሮች ነበሩ። እነዛን ነገሮች ሶልቭ ለማድረግ መፍትሄ ለመስጠት የተለያዩ አይነት ነገሮችን ሞክሬያለሁ። ሃይማኖታዊ በሆነ መንገድ በመጸለይ በተለያዩ ሁኔታዎች። ነገር ግን ከጊዜ ወደ ጊዜ እየተባባሰ እና የተለያዩ ደስ የማይሉ ስሜቶች ውስጥም ወደ መግባት እየመጣሁ በመምጣቴ ምክንያት ወደፊት ዝርዝሩን ነገር ነግራችኋለሁ። አሁን ግን ዋና የመጣሁበት ምክንያት ምንድነው? አሁን ያለሁት ጸበል ነው። ቦታውን እንግዲህ ወደፊት ነግራችኋለሁ። ለጊዜው ግን ይቆየንና ላስት ከተወሰኑ ቀናቶች ሆነውኛል። አሁን ከተወሰኑ ቀናቶች ላይ በጣም ፑሽ የሚያደርግ ስሜት ራስ ላይ መጥፎ አይነት ጉዳቶችን እንደማስደረስ ወደ ማሳሰብ እንደዛ አይነት ነገሮች በጣም ከፍተኛ ግፊት በውስጤ ላይ ሲፈጠር ቀጥታ የወሰድኩት አማራጭ ምንድነው? ወደ ቅድስት ቤተክርስቲያን ወደ ገዳም መሮጥ ነው። ምክንያቱም አይኖ በዛ መፍትሄ እንደሚገኝ ያውቃለሁ። አሁንም ከገባው በኋላ ለውጦች አሉኝ። ብዙ ጊዜ ከቤተክርስቲያን ከቅድስት ቤተክርስቲያን ርቄ ቆይቻለሁ። ቤተክርስቲያን ኦልሞስት በጣም ብዙ ጊዜ ያው እሱን ወደፊት በዲቴይል እነግራችኋለሁና አሁን ግን ምንድነው እንደዚህ በዚህ ወጣ ገባዎች ምክንያት በዚህ የተለያዩ መሰናክሎች ምክንያት አሁን ፋይናንሻል ችግርም ላይ ነኝ ያለሁት። ልጆቼን ቤት ጥዬ ነው የመጣሁት። ሁለት ልጆች አሳድጋለሁ እና አሁን የቤት ክራይም የተለያዩ ነገሮችም ትምህርት ላይ ናቸው ያሉት። በዛ ላይ የተለያዩ ነገሮች አሉና እኔ ደግሞ እዚህ ትንሽ መቆየት ፈልጌያለሁ። ስለዚህ በተቻላችሁ መጠን እገዛችሁን እፈልጋለሁ። እኔ ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድነኝ ያውቃለሁ፣ አምናለሁ። እዚህ ቆያለሁ። ጸበል ቦታ ላይ ቆይቼ ለመጸበል ነው የወሰንኩት። ስለዚህ ከዲስክሪፕሽኑ ላይ ከመግለጫው ላይ በማስቀምጥላችሁ የንግድ ባንክ አካውንት የተቻላችሁን አነሰም በዛም ሳትሉ እርዳታችሁን ብታደርጉልኝ ነው። ያም ለቤት ኪራይና ለተለያዩ ነገሮች ሊውል የሚችል ነገርና ጊዜው ከዚህ ሁኔታ ውስጥ እስከወጣ ድረስ አንዳንድ ነገሮችን ሊያግዘኝ በሚችል መንገድ እንድታግዙኝ ነው ጥያቄን ማቀርብላችሁ። ሌላው በጸሎታችሁ በያላችሁበት በየምታምኑት ነገር በየእምነታችሁ ወደ ፈጣሪ እንድትጸልዩልኝ እንደዚሁ አሳስባችኋለሁ። ስለምታደርጉልኝ ነገር ከልብ አመሰግናለሁ። ወደፊት እንግዲህ
ያለሁበትን የጸበል ቦታም ያሉትን ለውጦችም ያሉትን ምስክርነቶችንም ወደፊት የምገልጽላችሁ ይሆናል። ሌሎችንም ዘርዘር ያሉ ነገሮችን ወደፊት ማጋራችሁ ይሆናል። ለአሁኑ ግን እርዳታችሁን እገዛችሁን እሻለሁ። በንግድ ባንክ አካውንት ከዲስክሪፕሽኑ ላይ አስቀምጥላችኋለሁ። በሱ እየተጠቀማችሁ እንድታግዙኝ በእግዚአብሔር ስም ጠይቃችኋለሁ። አመሰግናለሁ።